ከዚህ በፊት ባቀረብኩት ፕሮግራሜ ላይ በቁርአን ውሻ ነጃሳ እንዳልሆነ የሚናገርበትን አንቀጾችን አቅርቤላችኋለሁ። በዛሬው ፕሮግራም ደግሞ የምንመለከተው ኢንሻአላህ በሶሒህ ቡኻሪ ኪታብ ውሻ ነጃሳ አለመሆኑን ተዘግቦ የመጣውን ሐዲስ ይሆናል ኢንሻአላህ። አሁን በምስሉ ላይ እንደምትመለከቱትም በሶሒህ ቡኻሪ ኪታብ በሐዲስ ቁጥር 174 ላይ ሐምዛ ቢን ዓብድላህ አን አቢሂ ከአባቱ ይዞ እንዳስተላለፈው ቃል ካነቲል ኪላቡ ውሾች ነበሩ አለ። ውሻ ነበረች። ተቡሉ ወቱቅቢሉ ወቱድቢሩ ፊል መስጂድ፣ በቃ በመስጂድ ውስጥ እንደፈለገች ልክ እንደ ዛሬው ድመት በየቤታችን እንደሚንጎራደዱት በመስጂድ ውስጥ ውሾች እንደፈለጉ ይዝናኑ ነበረ። ሽንታቸውን ይሸኑ ነበረ። ከቀኝ ከግራ ከፊት ከኋላ እንደፈለጉ እንደ ሕፃን ልጅ ይቦርቁ ነበር። ሽንታቸውንም ይሸኑ ነበር አለ። መቼ ነው ይሄ የሆነው ከተባለ ደግሞ ፊ ዘማን ረሱል አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ፣ ረሱል በሕይወት በነበሩ ዘመን በረሱላችን መስጂድ ውስጥ እንደ ልብ የሆኑ ነበር። ሽንታቸውን ይሸኑ ነበር፣ ይቦርቁ ነበር አለ። በጣም የሚገርመው ነገር ደግሞ አለ ሽንታቸውን እንኳን መስጂድ ውስጥ ውሾቹ ሲሸኑ ውሃ እንኳን አይደፋበትም ነበረ አለ። በቃ ዝም ብለው ነው ያርከፈክፉታል፣ ችግር የለውም። ዋናው ነገር መስጂድ ውስጥ ልክ እንደ ድመት እንደፈለጉ ይዝናኑ ነበር እያለን ነው። እንግዲህ ከዚህ ሐዲስ የምንረዳው ውሻ ነጃሳ እንዳልነበረ፣ የኋላ የመጡ ሰዎች ደግሞ ያው እንግዲህ የባለፈውን ፕሮግራም ሄዳችሁ ማየት ትችላላችሁ። ከነ ማስረጃውን ያመጣሁት የኋላ ሰለምን ብለው ወደ እስልምና የገቡ ከአይሁድ ቄሶች ላይ አንዳንድ ሰሃቦችና ረሱልን በደንብ ያላገኙ ሰሃቦች ማለት ነው እና ሰለፎች ከነዚህ ቄሶች እየወሰዱ ወደኛ በሐዲስ መልክ ቃለ ረሱሉላህ እያሉ ማስገባታቸውን እዛ ጋር በዝርዝር ማስረጃዎችን እየጠቀስኩኝ ያቀረብኩት ፕሮግራም አለ። ሄዳችሁ መመልከት ትችላላችሁ እላለሁኝ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ።